ከደሞዝ ጥቅማጥቅምና ዲዲአር ጋር በተያያዘ የትግራይ ሰራዊት ኃይሎች ከፍተኛ ተቃውሞና አድማ አደረጉ። በተቃውሞ ምክንያት መንገዶች ተዘግተው ውለዋል። ባለፈው ቅዳሜም በተመሳሳይ ሁኔታ መንገድ በመዝጋት ተቃውሞና አድማ በክልሉ መካሄዱን በዝርዝር ይዘናል። ታጣቂዎች በከፈቱት ጥቃት የመንግስት ጽሕፈት ቤት ተቃጥሏል ተባለ። ሊገባደድ በተቃረበው የፈረንጆቹ 2025 ዓመት የኢትዮጵያ የድህነት መጠን ወደ 43% ከፍ እንደሚል የዓለም ባንክ አስታወቀ። ሁኔታው የኋሊት ጉዞን ይፈጥራል ሲልም አስጠንቅቋል። በተፈናቃዮች መጠለያ ካምፕ በደረሰ ጥቃት 17 ህጻናት ሲገደሉ 21 ህጻናት ቆስሏል ተብሏል። ግብጽ የሀገሪቱ ከፍተኛ ሽልማት የሆነውን ናይል ኮላር ለአሜሪካ ፕሬዝዳንት ልትሸልም መሆኗን ስለማስታወቋ በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም እንመኛለን። ከደሞዝ ጥቅማጥቅምና ዲዲአር ጋር በተያያዘ የትግራይ ሰራዊት ኃይሎች ከፍተኛ ተቃውሞና አድማ አደረጉ። በተቃውሞው ምክንያት መንገዶች ተዘግተው ውለዋል። እንቅስቃሴውን ለማቆም የወጡ ጀነራሎችና የሃይማኖት መሪዎችም ሳይሰሙ መቅረታቸው ተሰምቷል። ቅዳሜ ጥቅምት 1 2018 ዓ.ም በአዲ ጉደም ከተማ የቲኤፍ ሰራዊት አባላት በተመሳሳይ ሁኔታ መንገድ በመዝጋት ተቃውሞና አድማ ማካሄዳቸውንም በዝርዝር ይዘናል። ተቃውሞና አድማው የተካሄደው በክልሉ ዋና ከተማ መቀሌ ሲሆን በሺዎች የሚቆጠሩ የሰራዊቱ አባላት አደባባይ በመውጣትና መንገዶች በመዝጋት ድምጻቸውን ሲያሰሙ ውለዋል። ሰኞ መስከረም 3 2018 ከጠዋት ጀምሮ የቲዲኤፍ ሰራዊት ጎዳና ላይ ወጥተው ድምጻቸውን እንዲያሰሙና መንገዶች እንዲዘጉ ያስገደደው ምክንያት ከዲዲአር ደሞዝና ጥቅማጥቅም ጋር የተያያዘ መሆኑን ዘሆርን ዊትነስ ከምንጮቹ ሰምቷል። የመስከረም ወር ደሞዝና ጥቅማጥቅም የክልሉ መንግስት እስካሁን አልከፈለንም በሚል ተቃውሞና አድማው ሊቀሰቀስ መቻሉን የሚያወሱት ምንጮች ከክፍያው በተጨማሪ ሌሎች ተያያዥ ጥያቄዎችን አንስተው መጠየቃቸውን በመረጃው ተጠቅሷል። የሰራዊቱ አባላት ላነሱት ጥያቄ መልስ የሚሰጣቸው አካል ባለማግኘታቸው የተቃውሞ አድማውን ለማካሄድ መገደዳቸው በምክንያትነት ተገልጿል። የሰራዊቱ አባላት ባነሱት ተቃውሞና አድማ ወደ መቀሌ ከተማ የሚያስገቡና ከከተማው የሚያስወጡ መንገዶች ተዘግተው ውለዋል ተብሏል። በዚህም የትራንስፖርት አገልግሎት ተቋርጦ ሰዎች በእግራቸው ሲጓዙ ታይቷል። ሰሞኑን ለነባር ልዩ ኃይልና የመከላከያ ሰራዊት አባላት ከተደረገ የደሞዝና ጥቅማጥቅም ማስተካከያ ለኛስ አይመለከትም ወይ የሚለውን ጥያቄ አንስተው መቃወማቸው ነው የተገለጸው። የደሞዝና ጥቅማጥቅም ማሻሻያው ከጥቅምት ወር 2013 ዓ.ም ወዲህ በትግራይ የጸጥታ ተቋማት የገቡትን አካትተም መባሉንም በመረጃው ተጠቅሷል። ከተራባል ጀምሮ ለማዕረክተኞች የተለያየ ደሞዝና የጥቅማጥቅም ማሻሻያ መደረጉን ያወሱት የዘሆርን ዊትነስ የመረጃ ምንጮች ይህንን ጉዳይ አንስተው ምላሽ በማጣታቸው ምክንያት አድማውን ማካሄዳቸው ተገልጿል። ተቃውሞና አድማውን ያካሄዱት የአርሚ 22 ሰራዊት አባላት መሆናቸው የተገለጸ ሲሆን ምላሽ እስካላገኙ ድረስ የጀመሩትን ተቃውሞ ይቀጥላሉ ተብሏል። ከደሞዝና ጥቅማጥቅም በተጨማሪ ከፕሪቶሪያ የሰላም ስምምነት በኋላ በትግራይ ክልል ተጀምሮ የተቋረጠው ጋር በተገናኘ ጥያቄ ማንሳታቸውም ተጠቅሷል። የሰራዊቱ አባላት ለምን እንደቆመ ከዲዲአር ጋር ተያይዞ ወደ ቀድሞ ህይወታቸው ለመመለስ የሚሰጣቸው የማቋቋሚያ ድጋፍ የደረሰበትን ለማወቅ ተቃውሞና አድማ ለማካሄድ ካስገደዳቸው ሁኔታዎች መካከል መሆናቸው ተጠቅሷል።
ተቃውሞውን ያካሄዱት የሰራዊቱ አባላት ስርዓት ባለው መንገድ የተቃውሞ ድምጻቸውን እያሰሙ ደጀን በሚገኝ የክልሉ ጊዜያዊ አስተዳደር ጽፈት ቤት ድረስ መሄዳቸውን ያወሱት የዘሆርን ዊትነስ የመረጃ ምንጮች መልስ የሚሰጣቸው አካል ባለማግኘታቸው ምክንያት አድማው የመቀሌ ከተማ መውጫና መግቢያ መንገዶችን ወደ መዝጋት አምርቷል ብለዋል። ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድን ጨምሮ የአርሚው አዛዥ ገብረመድን በላይና የካቶሊክ እምነት መሪ አባ ጥዑም በርሃ ተቃውሞና አድማውን ለማስቆም ጥረት ቢያደርጉም የሰራዊቱ አባላት ሳይሰሟቸው ቀርተዋል ተብሏል። በህወሓት የተፈጠረው ክፍፍልን ተከትሎ አርሚ 22 መቀለና ዙሪያው እንዲጠበቅ የተሰማራ የቲዲኤፍ ኃይል ነው። ከዚሁ ጋር በተያያዘ ከመቀለ ከተማ በቅርብ ርቀት በምትገኘው አዲ ጉደም ከተማ የሚገኙት የአርሚ 44 ሰራዊት አባላት ባለፈው ቅዳሜ ጥቅምት 1 2018 ዓ.ም በተመሳሳይ ሁኔታ መንገድ በመዝጋት ተቃውሞ አሰምተው ነበር። ከጠዋቱ 4 ሰዓት ጀምሮ እስከ 6 ሰዓት ድረስ ወደ መቀለ ከተማ የሚያስገባው መንገድን በመዝጋት አልተከፈለንም ያሉት የደሞዝ ክፍያ እንዲከፈላቸው የአርሚ 44 የሰራዊት አባላት ተቃውሞና አድማ ማካሄዳቸው ይታወሳል። የቲዲኤፍ ሰራዊት አባላት በትግራይ ክልል ካካሄዱት ተቃውሞና አድማ ጋር በተያያዘ ከሚመለከተው አካል በኩል እስካሁን የተባለ ነገር የለም። ታጣቂዎች በከፈቱት ጥቃት በቤኒሻንጉል ጉሙዝ ክልል የመንግስት ጽፈት ቤት መቃጠሉ ተገለጸ። ኮራት በፊት በተፈጸመ ተመሳሳይ ጥቃት 11 ቢሮዎችን ያዘው የከተማዋ ማዘጋጃ ቤትን ጨምሮ በግል ተቋማትና ንብረት ላይ ከፍተኛ ጉዳት መድረሱ አይዘነጋም። ታጣቂዎች ጥቃቱን የፈጸሙት በመተከል ዞን ድባጤ ወረዳ በርበር ከተማ ሲሆን ጥቃቱ ባለፈው አርብ መስከረም 30 2018 ዓ.ም ለቅዳሜ አጥቢያ ሌሊት 10 ሰዓት የተፈጸመ ስለመሆኑ ተጠቅሷል። ጥቃቱ የኦሮሞ ነጻነት ሰራዊት ታጣቂ ቡድን የፈጸመው ስለመሆኑ በመረጃ የተገለጸ ሲሆን የበርበር ቀበሌ ዋና አስተዳዳሪና የፖሊስ አዛዥ ቢሮዎችን ጨምሮ የብልጽግና ፓርቲና የማህበራዊ ፍርድ ቤት ጽፈት ቤቶችን ያካተተ የመንግስት ቢሮዎች በተፈጸመው ጥቃት ተቃጥለዋል ተብሏል። በግቢ ውስጥም 6 ቤቶች እንደነበሩ ተጠቅሷል። የቀበሌው ዋና አስተዳዳሪ ቢሮ መቃጠሉን ተከትሎ ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸው ተገልጿል። በአካባቢው የፌደራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውን ነዋሪዎች ተናግረዋል። ታጣቂዎች ባለፈው ዓመት ሰኔ ላይ ባደረሱት ጥቃት 11 ቢሮዎችን ያዘው የበርበር ከተማ ማዘጋጃ ቤት ከባድ ቃጠሎ እንደደረሰበት አይዘነጋም። ከቀናት በኋላ በከተማዋ በተፈጸመ ሌላ ተመሳሳይ ጥቃት ደግሞ የብድርና ቁጠባ ተቋም የግለሰብ ሞባይል ቤትና ሱቆች እንደተዘረፉ እንዲሁም ሰዎች እንደተገደሉም ይታወሳል። የወረዳ አስተዳደሩ በወቅቱ ለደረሰው ጥቃት ተጠያቂ ያደረገው ሸኔ ሲል የጠራውን ታጣቂ ቡድን ነበር። የኢትዮጵያ የድህነት መጠን በ2025 ወደ 43% እንደሚያድግ የዓለም ባንክ አስታወቀ። ሁኔታው የኋልዮሽ ጉዞን ይፈጥራል ብሏል። የዓለም ባንክ ያለውን ድህነት በተመለከተ አዲስ ባወጣው ግምገማ በአውሮፓውያን አቆጣጠር 2016 ዓ.ም 33% የነበረው የኢትዮጵያ የድህነት መጠን በተያዘው የፈረንጆቹ 2025 ዓመት ወደ 43% ከፍ ሊል እንደሚችል የዓለም ባንክ አዲስ ባወጣው የግምገማ ሪፖርት ይፋ አድርጓል። የዓለም ባንክ እንደገለጸው ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ ድርሻ የነበራት ኢትዮጵያ በውስጣዊና በውጫዊ ተግዳሮቶች ምክንያት የኑሮ ሁኔታው ባለፉት ዓመታት ተጽዕኖ ስር ወድቋል ሲልም የዓለም ባንክ አውስቷል። የዋጋ ግሽበቱ በከተማ ነዋሪዎች ከፍተኛ ተጽዕኖ እያደረሰ ይገኛል ያለው ተቋሙ በገበያ ተሳትፎ ውስንነት ምክንያት በርካታ አርሶ አደሮች ከዋጋ ጭማሪው ተጠቃሚ አይደለም ብሏል።
እንደ አውሮፓውያን አቆጣጠር በ2021 86% የሚሆኑ የገጠር ጎልማሶች የመጀመሪያ ደረጃ ትምህርታቸውን እንዳላጠናቀቁ በሪፖርቱ ተመላክቷል። በሀገሪቱ ውስጥ ከፍተኛ ገቢ ያላቸው 20% ሰዎች ከታችኛው 20% ሰዎች ጋር ሲነጻጸሩ የንጽህና መጠበቂያና የኤሌክትሪክ አቅርቦታቸው ከ3 እስከ 4 እጥፍ የሚበልጥ ነው ብሏል። ሁኔታው በንብረት ባለቤትነት እጅግ የሰፋ ስለመሆኑ ጠቅሷል። በጣም በድህነት ውስጥ ከሚገኙ ሰዎች መካከል ማቀዝቀዣ፣ መኪና፣ ብስክሌት ወይም ኮምፒውተር ያላቸው ከ1% ያነሱ ናቸው ሲል ሪፖርቱ አክሏል። የዓለም ባንክና የዓለም አቀፍ የገንዘብ ድርጅት IMF በቅርቡ በጋራ ባካሄዱት ግምገማ ኢትዮጵያ ዕዳ በመክፈል ጫና ውስጥ መሆኗን በማውሳት ሀገሪቷ ባልተረጋጋ ብድርና የመመለስ አቅም ተዘፍቃ ትገኛለች ሲሉ በቁጠባው ዘርፍ ጠንካራ ማስጠንቀቂያ መስጠታቸው አይዘነጋም። በሱዳን የተፈናቃዮች መጠለያ ካምፕ በደረሰ ጥቃት 17 ህጻናት መገደላቸውና 21 ህጻናት መቁሰላቸው ተዘግቧል። የተባበሩት መንግስታት የህፃናት ድርጅት ዩኒሴፍ እንዳስታወቀው በግጭት የተፈናቀሉ ሰዎች በተጠለሉበት ማዕከል ጥቃት መድረሱን የሚገልጹ መዳረሻዎች ደርሰውኛል ብሏል። ከሚያዝያ 2023 ዓ.ም ጀምሮ ከሱዳን ጦር ጋር ሲዋጋ በቆየው የፈጣን ድጋፍ ኃይል RSF ቅዳሜ ዕለት በተፈጸመው ጥቃት እስከ 60 የሚደርሱ ሰዎች መገደላቸውን በመረጃው ጠቅሷል። የዩኒሴፍ ዋና ዳይሬክተር የሆኑት ካትሪን ራስል ይህ በመጠለያ ጣቢያው በተጠለሉ ህፃናትና ቤተሰቦች ላይ የተፈጸመው አሰቃቂ ጥቃት እጅግ በጣም አሳፋሪ ነው ብለዋል። ህፃናትን መግደልና ማቁሰል የሰብአዊ መብት ከባድ የወንጀል ጥሰት መሆኑን ያወሱት ዋና ዳይሬክተሯ ከለላና ጥበቃ በሚደረግባቸው ቦታዎችና ሰዎች ጥቃት መፈጸም ፈጽሞ የማይታሰብ ነው ሲሉም ተናግረዋል። በኤልፋሽር ከተማ ባለው ከበባ ምክንያት በምግብ ውሃና ሕክምና አገልግሎትና አቅርቦት ከባድ እጥረቶች መከሰታቸውንም በመረጃው ተወስቷል። በሰሜን ዳርፉር ከፍተኛ የረሃብ አደጋ ማጋጠሙን ያወሳው ሪፖርቱ የምግብ ዋስትናና የህፃናት የተመጣጠነ ምግብ እጥረት በአስከፊ ደረጃ ላይ ደርሷል ብሏል። የአቅርቦት መስመሮች መቋረጥ፣ የእርዳታ ተሽከርካሪዎች መዘረፍና ሰብአዊ እርዳታ እንዳይደርስ መከልከል ዘላቂ የሆነ የእርዳታ ጥረቶችን የማይቻል አድርጎታል። የግብፁ ፕሬዝዳንት ትራምፕ በጋዛ የተኩስ አቁም ስምምነት ለተጫወቱት የላቀ ሚና የሀገሪቱን ከፍተኛ ሽልማት የሆነውን ናይል ኮላር ሊሸልም መሆኑ ተገለጸ። የግብጽ መገናኛ ብዙሃን እንደዘገቡት ፕሬዝዳንት አብዱል ፈታህ አልሲሲ የግብጽን ከፍተኛ የክብር ሽልማት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በመስጠት የጋዛን ጦርነት ለማስቆምና ሰላም ለማስፈን ለተጫወቱት ሚና እውቅና ለመስጠት ወስኗል። ይህ መግለጫ ይፋ የተደረገው ግብጽ የውሃ ደህንነቷን ለመጠበቅ ሁሉንም አስፈላጊዎች እርምጃ እንደምትወስድ ፕሬዝዳንቱ ማስጠንቀቂያ ከሰጡ ከአንድ ቀን በኋላ ነው። በጋዛ ከተማ ውስጥ በሐማስ የጸጥታ ኃይሎች በታጠቁ የዶሙሽ ቤተሰብ አባላት መካከል በተነሳ ግጭት ቢያንስ 27 ሰዎች መገደላቸው ተዘግቧል። የአይን እማኞች ለቢቢሲ እንደተናገሩት ጭንብል የለበሱ የሐማስ ታጣቂዎችና የጎሳ ተዋጊዎች በከተማዋ በሚገኘው የጆርዳን ሆስፒታል አቅራቢያ የተኩስ ልውውጥ አድርገዋል ብለዋል። የሐማስ የሀገር ውስጥ ጉዳይ ሚኒስቴር ውስጥ የሚገኙ አንድ ከፍተኛ ባለስልጣን የጸጥታ ኃይሎች ከበባ እንደፈጸሙና ታጣቂዎቹን ለመያዝ ከፍተኛ ውጊያ እንዳደረጉ ተናግረዋል። እንደ ሚኒስትሩ ገለጻ ሚሊሻዎች በፈጸሙት በትጥቅ የታገዘ ጥቃት ምክንያት 8 የሐማስ ተዋጊዎች ተገድለዋል። የሕክምና ምንጮች በበኩላቸው ቅዳሜ ዕለት ግጭት ከተነሳ ወዲህ 19 የዶሙሽ ጎሳ አባላትና 8 የሐማስ ተዋጊ መገደላቸውን ገልጸዋል። ቢቢሲ እንደዘገበው በጋዛ ከተማ ቴል አልሃዋ በተባለው አካባቢ ግጭቱ የተነሳው 300 የሚሆኑ የሐማስ ተዋጊዎች የዳሙሽ ታጣቂዎች ወደ ሰፈሩበት የመኖሪያ ሰፈር በኃይል ከገቡ በኋላ ነው። በሁለቱ ታጣቂዎች መካከል የተነሳው ግጭት በበርካታ ቤተሰቦች ላይ መደናገጥ የፈጠረ ሲሆን ነዋሪዎች በጥይት ሩምታ ውስጥ አካባቢውን ለቀው ሄደዋል።
ከነዚህ ነዋሪዎች ውስጥ ብዙዎቹ በጋዛ ጦርነት ወቅት በተደጋጋሚ የተፈናቀሉ ናቸው ተብሏል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ ጉዳዮቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።